ገብተው የኒኩለር ጦርነቱ ተጀምሯል። ህንድና ፓኪስታን አምረዋል። በዓለም ላይ የኒኩለር ጦርነት ከ1980ዎቹ ወዲህ ለመጀመሪያ ጊዜ መከሰት ዕድሉ እጅግ እየሰፋ ይገኛል። የዓለማችንን አብዛኛውን የኒኩለር ኃይል የተሸከሙት ሩሲያና አሜሪካ ከከረራ አካሄድ እየተመለሱ ባሉበት በዚህ ሰዓት ህንድና ፓኪስታን ግን እጅግ አስፈሪውን መንገድ የመረጡ መስለዋል። የዓለማችን 3% የኒኩለር ኃይልን የታጠቁት ሁለቱ ሀገራት አንደኛው ሌላኛው ላይ ከመዛት አልፈው ጥቃት ወደ መሰናዘር ገብተዋል። አንዳንዶች ጦርነቱ ተጀምሯል ሲሉ እንደ መደበኛ ውጊያ ቀለል እያደረጉ የሚዘገቡለት ሂደት ከጀርባው አደገኛውን ጦር መሳሪያ ዘመኑን ልዩ እንደሚያደርገው ይገለጻል። በኒኩለር ጦር መሳሪያ ጥቃት ቢታጀብ በትንሹ የዓለምን 1/3 አሊያም ከ2 ቢሊዮን በላይ ህዝብ ሕይወት አደጋ ላይ የሚጥለውን የህንድና የፓኪስታንን ፍልሚያ አዳዲስ ጉዳዮች ይዘን ተገኝተናል። አብራችሁን ቆዩ። በ1947 ሴረኛዋ ብሪታንያ በብዙ የዓለም ክፍሎች እንዳደረገችው በደቡብ ኤስያም የመከፋፈል ፈንጇን ጠምዳ ነበር የወጣችው። የቀድሞ ቀኝ ተገዥዋ ህንድ ወደ ሁለት ሀገርነት በመቀየር አካባቢውን ዘላለማዊ ቁርሾ ስፍራ እንዲሆን ማድረጓም ብዙ መቋሰልን አስከትሏል። በክፍፍል ሂደቱም አንደኛው ሀገር ሙስሊሞች የሚበዙባት ፓኪስታን ሆና ስትወጣ፣ ሌላኛዋ ደግሞ የሂንዱ እምነት ተከታዮችን በብዛት በመያዝ ህንድ በሚለው ስያሜ እንድትቀጥል ሆኗል። በወቅቱ ታዲያ ካሽሚር የምትሰኘው ግዛት ላይ ዕጣ ፈንታዋ ላይ ውሳኔ ሳይሰጥ መታለፉ በወራት ውስጥ አካባቢ በግጭት እንዲናጥ ምክንያት ነበር። የሂንዱ እምነት ተከታይ የነበረ የካሽሚር ግዛት አስተዳዳሪ አካባቢው ወደ ህንድ እንዲጠቃለል ቢፈቅድም ስምምነት ላይ ባለመደረሱ የመጀመሪያው የህንድና የፓኪስታን ፍልሚያ አንድ ብሎ ፈነዳ። እነሆ አሁን ከ70 ዓመታት በኋላ በታሪካዊ አጨቃጫቂ ስፍራ ነገሮች በድንገት ተቀይረው መንፈሱ ሁሉ የጦርነትና ደም መፋሰስ መንፈስ ያዘለ ሆኗል። ወታደራዊ ተሽከርካሪዎች ወደ ድንበር በብዙ ቁጥር እየተርመሰመሱ ይገኛል። ተዋጊ ጀቶች በሰማይ ላይ ሲያንዣብቡ እየታዩ ሲሆን ተመትተው የወደቁበት አጋጣሚም ተፈጥሯል። ፍልሚያው ከተጀመረ ነገሩ እጅግ የከረረ እንደሚሆን የሚገልጽ ዘገባ ሲሰሩ የሰነበቱ የቴሌቪዥን ስክሪኖች በጦርነቱ ምስሎችና ወሬዎች ተጣበዋል። የሁለቱ ተፋላሚ ሀገራት አመራሮች ለየትኛውም ወታደራዊ እርምጃ ከባድ አጸፋ እንደሚሰጡ በመናገር ሁኔታውን ይበልጥ እያከረሩት ይገኛል። በሁለቱ ህዝቦች በተለይም በፓኪስታንያን ዘንድ ከአመራሮቹ ግፋ በለው የተቃረነ ምልክታ እንዳለም ለማወቅ ተችሏል። በምጣኔ ሀብት ቀውስና በፖለቲካዊ ምስቅልቅል ውስጥ የቆዩት ፓኪስታናውያን ከህንድ ጋር ሊኖር የሚችል የከረረ ፍልሚያ ከፍላጎታቸው ውጭ መሆኑን ዘገባዎች አመላክተዋል። በኢስላማባድ ዩኒቨርሲቲ ከጦርነት ይልቅ ወሬ በዋጋ ግሽበት፣ ስራ አጥነትና የፖለቲካ ለመረጋጋት ላይ ያተኮረ እንደሆነም ለማወቅ ተችሏል። የሀገራዊ ስሜታቸው ከፍሎ በሚታይ ፓኪስታናውያን ዘንድ ጦርነቱ የማይፈለግ መሆኑን በጉዳዩ ዙሪያ የተሰሩ ትንታኔዎችም በሰፊው አመላክተዋል። ሀገሪቱ በምጣኔ ሀብት ፈተናና ፖለቲካ ለመረጋጋት ምክንያት ተዳክማለች ስትል አንዲት በኢስላማባድ የምትገኝ የ25 ዓመት የዩኒቨርሲቲ ተማሪ ለኒውዮርክ ታይምስ ጋዜጣ ተናግራለች። በማህበራዊ ትስስር ገጾች ህንድን በጦር ቀስቃሽነት በሚያሳዩ ልጥፎች ዙሪያ ፓኪስታናውያን ስቆ ከማለፉ ውጭ የከረረ እይታን ሲያንጸባርቁ አይታዩም ተብሏል። ለብዙዎቹ የሀገሪቱ ነዋሪዎች ከህንድ ጋር ሊኖር የሚችል ፍልሚያ በሀገር ውስጥ ያለው ዘርፈ ብዙ ችግር ላይ መዋል ያለበትን ትኩረት የሚሰርቅ ተደርጎም እየታየ ነው ተብሏል። ይህ በእንዲህ እንዳለ ግን የፓኪስታን ወታደራዊ ኃይል የአገሪቱን ዳር ድንበር ከመጠበቅ ባለፈ ከመጋረጃ ጀርባ ፖለቲካውን ሲዘውር መቆየቱን ዘገባዎች ያወሳሉ። ጦሩ በተለምዶ በህዝብ አመኔታ ያለውና ከህንድ ጋር የነበረውን ተደጋጋሚ ጦርነት ጨምሮ በአብዛኞቹ የቀውስ ጊዜያት አንድነት ፈጣሪ ተደርጎ ሲታይ የከረመም ነው። በ2019 እንደ አውሮፓውያን አቆጣጠር በሁለቱ ሀገራት መካከል አገረሽቶ በነበረው የካሽሚር መፋጠጥ የፓኪስታን ጦር ህዝባዊ ስሜት አኑሮት እንደነበር አይዘነጋም። በቀድሞው የሀገሪቱ መሪ ኢምራን ካን ከስልጣን መወገድና በደጋፊዎቻቸው ላይ በተፈጸመው አፈና የተነሳ ብዙ ህዝብ በሰራዊት ላይ ቅሬታ እንዳለው የሚያሳዩም ተጨባጭ መረጃዎች አሉ። በአንድ ወቅት ከሀገሪቱ ሰራዊት ጋር ከፍተኛ ቅርበት የነበራቸው ካን ከጄኔራሎቹ ጋር ቅሬታ ውስጥ መግባታቸው ከስልጣናቸው ለመፈንገላቸው ምክንያት እንደነበር አይዘነጋም። በምዕራባውያን ይጠሉ የነበሩት መሪና ደጋፊዎቻቸው ላይ የተፈጸመው ነገር የሀገሪቱ ጦር ሰራዊት በዚህ ወሳኝ ሰዓት የህዝብን ቅቡልነት እንዲያጣ ሊያደርገው ይችላል የሚል ፍራቻ ያስከትላል። የፓኪስታን ወቅታዊ ጸጥታ አስተማማኝ ያለመሆኑ ሲነገር በተለይ በምዕራባዊ ድንበር በኩል በተለያዩ ታጣቂ ቡድኖች አማካኝነት አዲስ ጥቃት ሊከፈት ይችላል የሚል ስጋትም አለ። የአገሪቱ የገንዘብ ሚኒስትር ከህንድ ጋር ያለው የጦርነት ጉሰማ አካሄድ ምጣኔ ሀብቱን ይበልጥ አደጋ ላይ እንደሚጥለው ያመነ አስተያየትን ሰጥተዋል። ሁኔታው በፓኪስታን ቁጥጥር ስር በሚገኝ የካሽሚር ክፍል በሚገኙ የሀገሪቱ ነዋሪዎች ላይ ይበልጥ ጫና ማሳደሩ አይቀሬ እንደሆነም ዘገባዎች እያመላከቱ ይገኛል።
በጎብኚዎች መጥፋት እጅጉን ገቢ ርቆት የነበረው ስፍራው አሁን ላይ ደግሞ የጦርነት ወላፈኑ ዋነኛ ገፈት ቀማሽ እንዳይሆን ያሰጋል። በሌላ በኩል ብዙውን ጊዜያት ከመጋረጃ ጀርባ የከረሙት የሀገሪቱ ሰራዊት ዋና አዛዥ ሰይድ አሲም ሙኒር ዳግም ወደ አደባባይ ብቅ ማለታቸው ትኩረትን ስቧል። ወታደራዊ አመራሩ ተደብቀው ከከረሙበት ወጥተው ያለፉትን ቀናት የሀገሪቱን ሕዝብና ጦር ሰራዊት ለማበረታታት ሙከራ ሲያደርጉ ታይተዋል። ከሁለት ሳምንታት በፊት ህንድ በተቆጣጠረች የካሽሚር ግዛት የተፈጸመው ከባድ ጉዳት የደረሰ የሽብር ጥቃት ተከትሎ ጄኔራሉ በፓኪስታንና ህንድ መካከል ያለውን መቆራቆዝ ዋና ተዋናይ ሆነው እየታዩ ይገኛል። በአንድ ወታደራዊ ልምምድ ላይ ተገኝተው ምንም አይነት ብዥታ ሊኖር አይገባም፣ የትኛውም ተገቢ ያልሆነ ወታደራዊ እንቅስቃሴ ፈጣን፣ ቆራጥና ከባድ አጸፋ ይሰጠዋል ሲሉም ተደምጠዋል። ሰውየው ነገሩን በዛ መልክ አቃለው ቢያቀርቡትም የሁለቱ ሀገራትን የዘመናት የተሻገረ ፍጥጫ በቀላሉ የሚያቆም እንዳልሆነ ታሪክን መለስ ብሎ ያስተዋለ ሁሉ በሚገባ ይረዳዋል። ሁለቱ ሀገራት ቀዳሚው ከሚሰኘው የ1949 ፍልሚያ በኋላ በየሆነ ያክል ዓመቱ ተደጋጋሚ ጦርነቶችን ሲያደርጉ የቆዩ ናቸው። በመጀመሪያው የፓኪስታን ህንድ ጦርነት ወቅት የተባበሩት መንግስታት ድርጅት ጣልቃ በመግባት ድንበር በማስመር ላይ ያተኮረ መፍትሄ ለመስጠት መሞከሩን ታሪክ ሰድሮታል። ህንድ 2/3ኛውን የካሽሚር ስፍራ፣ ፓኪስታን በበኩሏ 1/3ኛውን ይዘው እንዲቆዩ ያደረገ ጊዜያዊ ስምምነት ተፈርሞ ነበር። የክፍፍል መስመሩም ዘላቂ መፍትሄ ላይ እስኪደረስ በሚል በጊዜያዊ ፖለቲካዊ መፍትሄነት የተጠረቀቀ እንደሆነም በወቅቱ መገለጹ አሁን ድረስ ይወሳል። ይሁንና ግን ብዙም ሳይቆይ በ1965 ክረምት ላይ በአነስተኛ ጥቃት የተጀመረው የሁለቱ ሀገራት መቆራቆዝ ወደ ተሟላ ጦርነት ለመቀየር ብዙም ጊዜ አልፈጀበትም። ያኑ ፍልሚያ የ3 ሳምንታት ብቻ ዕድሜ የነበረው ቢሆንም እጅግ ደም አፋሳሽ ሆኖ የታየ ነበር። ሀገራቱ የጦርነቱን ማብቃት ተከትሎም ቀጣይ ግጭቶችን በሰላማዊ መንገድ ለመፍታት ዳግም ስምምነት ፈርመው ነገሩ ጋብ ብሎ ነበር። በ1971 የተደረገው ቀጠናዊ ጦርነት ደግሞ ባንግላዴሽን አዋልዶ ካሽሚርን ዳግም የዜና ርዕስ እንድትሆን መንገድ ከፈተ ነበር። ሀገራቱ ወርሃ ታኅሳስ 1972 በካሽሚር ተኩስ አቁም ዙሪያ ያለው አለመተማመን ለአንዴና ለመጨረሻ ጊዜ ለመፍታት መስማማታቸውን ይፋ ሲያደርጉም ታይተዋል። በወቅቱ ማለትም በ1949 ተካሎ የነበረውን የድንበር መስመር ከጊዜያዊ መፍትሄነት አውጥቶ ወደ ቋሚ የድንበር ካርታ መቀየር ከመቻሉ በቀር የተጨበጠ ለውጥ አለመኖሩም ነበር። በሰዓቱ ሁለቱም ኃይላት ለ20 ዓመታት ይዘውት የቆዩትን ስፍራ ይዘው ከመቀጠላቸው በቀር በመሬት ላይ የመጣ አዲስ ነገር አልነበረም። ስምምነቱ በካሽሚር ውጥረት ዙሪያ የቀየረው ነገር ባይኖርም በህንድና በፓኪስታን ጸበኛ ግንኙነት ላይ አዲስ ተስፋን አጭሮ ነበር። ሁለቱ ሀገራት ዘላቂ ስምምነት ላይ ለመድረስ ፍላጎቱና መግባባቱ እንዳላቸው በሰፊው ተዘግቦ እንደነበር ታሪክ አጥኚዎች ይናገራል። በ1987 ያጋጠመው ከምርጫ ጋር የተያያዘ ግጭት ግን የተወሰኑ የካሽሚር ነዋሪዎች ወደ ታጣቂነት ፊታቸውን እንዲያዞሩ ያደረገ ከባድ ሁኔታን አስከትሏል። በፓኪስታን ይደገፍ እንደነበር በሚነገርለት ሂደትም በቀጣይ 10 ዓመት በሺዎች የሚቆጠሩ የቦምብ ፍንዳታዎች፣ ግድያዎች፣ ጠለፋዎችና የሮኬት ጥቃቶች ሲፈጸሙ ከርመዋል። የፈረንጆቹ ሚሊኒየም መጥፋት ተከትሎ ነገሮች እየለዘቡ ቢሄዱም የሽምር ውጊያው በፓኪስታንና ህንድ መካከል ያለው ግንኙነት ይበልጥ እንዲሸረሸር ምክንያት ሆኗል። ይህ በእንዲህ እንዳለ ግን በአዲሱ ሚሊኒየም መባቻ ዋዜማ ላይ ሁለቱ ሀገራት ዘላቂ ስምምነት ላይ መድረስ መሻት እንደሚፈልጉ በተለያዩ መንገድ ሲገለጽ ቆይቷል። ያኔው የፓኪስታን ጠቅላይ ሚኒስትር የህንድ አቻቸውን ለዲፕሎማሲያዊ ጉብኝት ተቀብለው ማነጋገራቸውም ያልተጠበቀ ነገር ነበር። ለረጅም ዓመታት የህንድ ጠቅላይ ሚኒስትሮች በፓኪስታን ጉብኝት አድርገው አለማወቃቸው ነገሩ በቁም ነገር እንዲታይ ምክንያት ሆኖም ነበር። ይሁንና ግን ቀድሞ እንደተፈራው ሁለቱ ሀገራት ዳግም ጦርነት ውስጥ ገብተው ካሽሚር የትኩረት ማዕከል የሆነበት ሁኔታ ተፈጥሯል። በወቅቱ ለግጭቱ መቀስቀስ የፓኪስታን ወታደሮች ወደ ህንድ ድንበር ዘልቀው መግባታቸው የወዲያው ምክንያት መሆኑ ሲነገር ቆይቷል። ያኔው የሀገሪቱ መሪ ሸባዝ ሻሪፍ የኢስላማባድ ሰራዊት ስፍራውን ለቆ እንዲወጣ ማድረጋቸው ጦርነቱ እንዲያበቃ አድርጓል። ይሁንና ግን ከወራት በኋላ ሻሪፍ ሰራዊቱ ድንበር ጥሶ እንዲገባ ትዕዛዝ በሰጡ ጄኔራሎች አማካኝነት በመፈንቅለ መንግስት ከስልጣን እንዲወገዱ ተደርገዋል። ከያኔው ፍልሚያ በኋላ ካሽሚር እጅግ ወታደራዊ እንቅስቃሴ የሚታይበት የዓለማችን የታወቀ ስፍራ ሆኖ ዘልቋል። በአካባቢው ላይ የሚታየው ቋሚ ያለመረጋጋት ሂደትም በተደጋጋሚ ጊዜ ሁለቱን ሀገራት ወደ ጦርነት ሊያስገባቸው ሲሞክር ተስተውሏል። የቅርብ ጊዜው ከባድ አጋጣሚ ማለትም በ2019 የተከናወነውና በትንሹ 40 ያክል የህንድ ወታደሮች የተገደሉበት የካሽሚር ቦምብ ጥቃት ይጠቀሳል። በወቅቱ የህንድ ሰራዊት በፓኪስታን ላይ የአየር ጥቃት ቢፈጽምም ነገሮች ሳይከሩ ቀርተዋል። በዚያው ዓመት መጨረሻ ላይ ታዲያ የህንድ መንግስት ካሽሚር ይዛ የቆየችው ልዩ የመብት ተጠቃሚነት ጭምር ሲገፍ ታይቷል። ግዛቲቱ የነበራትን አሉታዊ ነጻነት በህንድ መንግስት ጭምር የተረጋገጠ ቢሆንም ጠቅላይ ሚኒስትር ናሬንድራ ሞዲ የግዛቲቱ ልዩ መብት ከማንሳት የተሻገረ እርምጃን ወስደዋል። በሺዎች የሚቆጠሩ ወታደሮች ተሰማርተውና የኢንተርኔትና የስልክ አገልግሎት ተቋርጦ መብት የሚጥሱ ተግባራት ተፈጽመዋል። የሞዲ አስተዳደርም ግዛቲቱን በቀጥታ ከኒው ዴልሂ ሆኖ ማስተዳደር የሚችልበትን አሰራር ሲዘረጋ ታይቷል። የፖለቲካ አመራሮችን ጨምሮ በሺዎች የሚቆጠሩ የካሽሚር ሰዎች ዘብጥያ ተወርውረዋል።
በወቅቱ የህንድ መንግስት ተግባር ያደረገው እርምጃም በመላው ዓለም ግርምትና ትችትን ያስከተለ እንደነበር አይዘነጋም። በእርግጥ የህንድ መንግስት እርምጃው ሰላም እንዲሰፍንና የሽብር ተግባራት እንዲከስሙ ማድረጉን የሚገልጽ ምላሽ ሲሰጥ ቆይቷል። እነሆ ከ5 ዓመታት ቆይታ በኋላ ግን ባሳለፍነው ሚያዝያ አጋማሽ በካሽሚር አቅራቢያ በህንዳውያን ዜጎች ላይ ደረሰው ጥቃት ሁለቱን ደመኞች ዳግም የጥቃት ምልልስ ውስጥ የከተተ ሆኗል። አበቃን። ሰናይ ጊዜን ተመኘን።